የህዝብን እውነተኛ ብሶት የልብ ትርታና ጽኑ አቋም በግልጽ ጠረጴዛ ዙሪያ አምጥቶ መወያየት ለዘላቂ ሰላም ለሀገራዊ መግባባትና ለሀገር መንግስት ግንባታ ሂደት የማይናወጥ መሰረት የሚጥል ነው። ሀገርን ወደፊት ለማስኬድና ዘላቂ መረጋጋትን ለማረጋገጥ ከጽንፈኝነትና ከኃይል አማራጭ ይልቅ የሐሳብ ልዕልናና ውይይት ብቸኛው አስተማማኝ መንገድ ነው። በርካታ ውስብስብና ፈታኝ ሂደቶችን አልፎ እዚህ የደረሰው የሀገራዊ ምክክር ደግሞ ለዚህ ትክክለኛው መድኃኒት ነው። የምክክር ኮሚሽን ይዞት የመጣው የምክክር ባህል በኢትዮጵያ ውስጥ አዲስ ምዕራፍ ነው። እንደሚታወቀው በዚህ ምክክር ውስጥ እውነት ለመናገር ያልተነሱ ጥያቄዎች አሉ። ለዘመናት ሲንከባለሉ የኖሩ የኢትዮጵያውያን ጥያቄዎች፣ የቡድኖች እና የተለያዩ ኃይሎች ያነሷቸው የነበሩ ለግጭት ለመለያየት መንስኤ የሆኑ አይነኩም አይደፈሩም ተብለው የተባሉ ተከድነው የነበሩ ጥያቄዎች ተነስተው ምክክርና መግባባት ላይ የደረስንበት ነው። የጋራ ሊያደርገን ሳግባባን የቆየ ጉዳይ ሲያከራክረን የቆየን አንዳንዱን ሳንረዳ ያበላሸ ነው። አንዳንዱን ስንረዳ ቀላል የሆነ ስናቀው በጣም የወደድ ነው። ባህልም አስተዳደርም የተለያዩ እሴቶችን ሼር አድርገናል። እነዛን ሁሉ ለምክር ሀሳብ እንዲሆን ለነገም ቅሬታንን በማይፈጥር መልኩ የመጣው ወካይ ይወክለኛልና ጥያቄ ይሄ ነበር የሚለው ነገር ተካቶ ያ ምክር ሀሳብ ከእያንዳንዱ ቃለ ጉባኤ ጋር እየተያያዘ ነው እየቀጠለ ያለው። እያንዳንዱ ተመካካሪ በቂ ሀሳብ ያለውን ሀሳብ እንዲያወጣ በ10 ደረጃ ከነበረው አደረጃጀት ጀምሮ ያሉ ለሀገር ለአንድነት የሚጠቅሙ ሀሳቦችን እያወጣ እስካሁን ያለበት ደረጃ ላይ ደርሰናል። ከ10 ወደ 50 ከ50 ወደ 50 እንዲህ የሆነ ነው የመጣ ነው። ይህ አይነቱ የውይይት መድረክ በቀጣይ ለሀገራዊ ፖለቲካ ባህል፣ ለሀገር መንግስት ግንባታ፣ ለፖሊሲ ቀረጻና ለረጅም ጊዜ ሰላም ግንባታ ጠንካራ መዋቅራዊ መሰረት ይጥላል። በተለይ ደግሞ በቀጣይ በኃይል ለማሸነፍ የነበረው የቆየ የፖለቲካ ፍላጎትን በማስቀረት ሀገራዊ ችግሮችንና አለመግባባቶችን በውይይት ብቻ የመፍታት ቋሚ ባህልን ለመገንባት የማዕዘን ድንጋይ ይሆናል። ጠመንጃ ይዞ ጫካ አይገባም። እየታገለ ያለም ትግል ውስጥ ያለና የትግል ሜዳ ያላገኘ ደግሞ ውስጡ እየተጨናነቀ አይመሮስ በሀሳብ ጦርነት ውስጥ ያለም ሰው ነው ያገኘሁት። ሁለት አይነት ሰው ነው። በየአካባቢውም እንዲህ አይነት ምክክሮች የመፍትሄ ሀሳብ ይዘው ይመጣሉ። አንዱን የማይጎዳ ህይወትን የማያሳጣ ንብረት የማይጎዳ ሀገረ መንግስትንና የሀገርን ሉዓላዊነት የማያፈርስ ነገር ያመጣል ብዬ ነው ማስበው። በእውነት ለመናገር ምክክር የማይፈታው ችግር የለም። በጦርነት ደግሞ የሚመጣ ለውጥ የለም። ኢቭን በጦርነቱ እንኳን ያለፉ ሰዎች የመጨረሻ ግባቸው ተመካክረው መረዳዳትና ችግራቸው መፍታት ነው። ስለዚህ ወደዚህ ወደ ውድመት ወደ ጥፋት የሚወስድ የነፍጥ አንግበው የሚደረግ ትግል ራስንም አገርንም የማይጠቅም ተግባር። በጠረጴዛ ዙሪያ እያቀረቡ መመካከር በጣም እጅግ ለሀገርም ለራሳችንም በጣም ጠቃሚ ስለሆነ መቀጠል ያለበት ጉዳይ ነው ብዬ አስባለሁ። እንደ ኢትዮጵያውያን ይሄ የመጀመሪያ ተሞክሯችን ነው። ስለዚህ ኢትዮጵያውያን ከዚህ በኋላ ይሄንን ተሞክሮ በማድረግ ሰፊ በርካታ የማግባባቸውን ነገሮች በውይይት መፍታት የሚችሉበትን ባህል ያዳበሩበት የውይይት መድረክ ነው ሆኖ ያገኘ ነው። የምክክር ሂደቱ እስከ ዛሬ እነሱ የነበሩ ህዝባዊና ፖለቲካዊ ጥያቄዎችን ያለ ስጋት ለመወያየት እድል የፈጠረ ነበርም። ለዘመናት የቆየውን የኃይል እርምጃም በሰለጠነ የምክክር ባህል ለመተካት ትልቅ መሰረት ጥሏል። አሁንም ቢሆን እውነት ልንገርህና አይነኩ የነበሩ ጥያቄዎች ከህገ መንግስቱ ጀምሮ ማለት መንካት ፍጹም የተከለከለ ብትነካት ትፈረጅ የነበረ አንድ የሆነ አካባቢን ጥያቄ ስታነሳ የሆነ ስምና ፍረጃ ይሰጡ የነበሩ ጉዳዮችንም ጭምር እርስ በርስ መቀራረብ እንኳን አይችሉም ይባሉ የነበሩ ሰዎች እንኳን በጠረጴዛ ዙሪያ ተገናኝተው ሀሳባቸውን ያነሱበት አዲስ ምዕራፍ ነው ይዞ የመጣው የምክክር ኮሚሽን እና ምክክሩ ማለት ነው። የተለያየ ልዩነት ሀሳብ ይዘን መተናል። እነዛ የተለያየ ልዩነት ሀሳቦቻችን በጠረጴዛ መሀል ቁጭ ብለን ስናንሸራሽር፣ ስንነጋገር፣ ስንወያይ የምንግባባበትን መንገድ ከፍተውልናል ማለት ነው።
እየተጠናቀቀ የሚገኘው ሀገራዊ ምክክር መድረክ ፈታኝ ሂደቶችን አልፎ እዚህ መድረሱ ለኢትዮጵያ ዘላቂ ሰላም፣ ለሀገራዊ መግባባትና ለሀገረ መንግስት ግንባታ ታሪካዊ መሰረት የጣለ ነው።